ሰላም ጤና ይስጥልን የአገው ሚዲያ አድማጭ ተመልካቾቻችን፣ አገው ሚዲያ ዛሬም እንደተላንቱ ሁሉ ትኩስና ታማኝ መረጃዎችን ይዞላችሁ መጥቷል። ክብራትና ክቡራን ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ የቤተሰባችን አባል እንድትሆኑ እንጋብዛለን። በዛሬው ቆይታችን ከምንመለከታቸው አበይት ርዕሶች መካከል ሶስቱ ብፁዓን አባቶች በሲኖዶሱ ስብሰባ ለመገኘት እንዲችሉ መንግስት የሚጠበቅበትን ሁሉ እንደሚያደርግ አስታወቀም። በጥልቀት እንቃኘዋለን። በየትኛውም መመዘኛ ቢለካ ግዳጆችን እንዳመጣጣቸው መመከት የሚችል ሰራዊት እንደተገነባም ተገልጿል። ወደ ባህር ማዶ መረጃ ስናመራ ዶናልድ ትራምፕ በአሜሪካ ታሪክ ለመጀመሪያ ጊዜ ለመከላከያ ሰራዊቱ $1 ትሪሊየን በጀት መጠየቃቸውም ተሰምቷል። ይህንንም በስፋት እንቃኘዋለን። ክብራትና ክብራን አብራችሁን ስትቆዩ እኒህና መሰል መረጃዎችን የምታደምጡ ይሆናል። ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ እንጋብዛለን። አሁን በቀጥታ ወደ ዝርዝር መረጃዎች የምናልፍ ይሆናል። ሶስቱ ብፁዓን አባቶች በሲኖዶሱ ስብሰባ ላይ ለመገኘት እንዲችሉ መንግስት የሚጠበቅበትን ሁሉ እንደሚያደርግ አስታወቀም። ከዚህ በፊት አንዳንድ ወገኖች በፈጠሩት ችግር የተነሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ጉባኤ ለመሳተፍ ላልቻሉ ሶስት አባቶች ሁኔታዎች መመቻቸታቸውን መንግስት አስታውቋል። በዚህም ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ቴዎፍሎስና ብፁዕ አቡነ ያዕቆብ በሲኖዶሱ ስብሰባ ላይ ለመገኘት እንዲችሉ መንግስት የሚጠበቀውን ሁሉ እንደሚያደርግ አስታውቋል። የመንግስት ኮሚኒኬሽን አገልግሎት ጉዳዩን አስመልክቶ ባወጣው መግለጫ መንግስት ሀገራዊ ተቋማትን ለማጠናከር ያለው ቁርጠኝነት የጸና ነው ሲልም ገልጿል። አገልግሎቱ ጉዳዩን አስመልክቶ ያወጣው መግለጫ እንደሚከተለው ይቀርባል። ከዚህ በፊት አንዳንድ ወገኖች በፈጠሩት ችግር የተነሳ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ ጉባኤ ለመሳተፍ ላልቻሉ ሶስት አባቶች ሁኔታዎች መመቻቸታቸውን መንግስት አስታውቋል። ሀገራዊ ተቋማት ለሀገረ መንግስት ግንባታ ያላቸውን የላቀ ሚና መንግስት ስለሚረዳ በኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች መካከል የተፈጠረውን መለያየት እንዲፈታ መንግስት የመሪነት ሚናውን መጫወቱ አይዘነጋም። የኢትዮጵያ ኦርቶዶክስ ቤተክርስቲያን በሀገረ ግንባታ የነበራትንና የሚኖራትን ሚና በመገንዘብ መንግስት አስፈላጊውን ድጋፍ ሲሰጥ ቆይቷል። በዚህም አቋሙ ይቀጥላል ብሏል። ይህንን ያልተገነዘቡ አንዳንድ አካላት ችግሮችን ፈጥረው የነበረ ቢሆንም እንኳን መንግስት ለቤተክርስቲያንና ለምዕመናን ሲል በወደ ሰፊነት ለማለፍ ወስኗልም ብሏል። ይህም ከግለሰቦች ችግር ይልቅ የቤተክርስቲያኗን አስተዋጽኦ ስለሚመለከት እንደሆነም ገልጸዋል። መንግስት ችግሩ እንዲፈታ ሲኖዶሱ ያቀረበውን ጥያቄ ተቀብሏል። በሂደቱም ተቀራርቦ መነጋገር ከሁሉም የተሻለ የመፍትሄ መንገድ መሆኑ ታይቷል ሲልም ገልጸዋል። መንግስት ነገሩን በወደ ሰፊነት እንዲመለከተው በጠየቀው መሰረት ብፁዕ አቡነ ጴጥሮስ ዶክተር፣ ብፁዕ አቡነ ቴዎፍሎስ እና ብፁዕ አቡነ ያዕቆብ በሲኖዶሱ ስብሰባ ለመገኘት እንዲችሉ ከመንግስት የሚጠበቀውን ሁሉ እንደሚያደርግ ገልጸዋል። በየትኛውም መመዘኛ ቢለካ ተገማችም ሆነ ኢተገማች የሆኑ ግዳጆች እንዳመጣጣቸው መመከት የሚችል ሰራዊት ተገንብቷል ሲሉ የመከላከያ የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳነ ገለጹ። በወቅታዊ የመከላከያ ሰራዊት ግዳጅ አፈጻጸም ላይ ማብራሪያ የሰጡት ኮሎኔል ጌትነት አዳነ እንደተናገሩት በአንዳንድ ጊዜ መልከ ብዙ ግዳጆችን መወጣት የሚችል ሰራዊት ተገንብቷል ሲሉም ገልጸዋል። በውጊያና በማድረግ አቅም ላይ በየትኛውም መመዘኛ ቢለካ ተገማችም ሆነ ኢተገማች የሆኑ ግዳጆችን እንዳመጣጣቸው መመከት የሚችል ሰራዊት ተገንብቷልም ብለዋል። በዚህም ከለውጡ በኋላ በሰው ኃይሉ በአደረጃጀትና በትጥቅ ኢትዮጵያን የሚመጥን ሰራዊት እንዲሆን ተደርጎ መሰራቱንም ተናግረዋል። ለቀጠናው መረጋጋትም የበኩሉን ሚና የሚጫወት ሰራዊት መሆኑን በመጥቀስ ተደጋጋሚ ፈተናዎችን በድል መወጣቱንም አብራርተዋል። ህዝብና መንግስት የሚኮሩበት ኢትዮጵያ የጀመረችውን የልማት ጉዞ በሰላም እጦት እንዳይደናቀፍ ያሻግራል ብለው የመጨረሻ ምሽጋቸው አድርገው የሚቆጥሩት ሰራዊት መሆን ችሏል ሲሉም አብራርተዋል። ሰራዊቱ በመተካካት ሂደት ዓለም አቀፍ አሰራርን በመከተል በግልጽ በተቀመጠ መስፈርት ግዳጅን ለመወጣት ብቁ አባላትን እንደሚመለመል አስረድቷል። ከድሮን አጠቃቀም ጋር በተያያዘ ሰራዊቱ ላይ የሚነሱ ወንጀላዎች መሰረት የሌላቸው መሆናቸውን የገለጹት ኮሎኔል ጌትነት አዳነ እኛ ድሮን ስንልና ጠላት ድሮን ሲል እንግባባለንም ብለዋል። ድሮን ለይቶ እየመታ እንዳለ የሚያውቀው ጠላት እርምጃው እንዲቆምለት ሐሰተኛ መረጃ እያሰራጨ መሆኑንም ገልጸዋል። ይህ ኃይል ትምህርት እንዲቋረጥ መምህራንና ተማሪዎችን እየገደለ ትምህርትን አስቁሞ ድሮን መታ የሚለው ትምህርት ቤት ላይ ነው ሲሉ አብራርተዋል። ትምህርትን አስቁሞ ትምህርት ቤት ተመታ ማለት ተቀባይነት የሌለው መሆኑን ገልጸው ይህ ውሸት የማይሰለቸው ቡድን
በአንድ ወቅት ድሮን ከነ ፓይለት መትተን ጣልን ያለ ነው ሲሉ ማስታውሰዋል። ጽንፈኛው ቡድን ድሮን ከሰሞኑ አጀንዳ አድርጎ ያመጣው ቡድኑ እርስ በርስ መወነጃጀልና መገዳደል እንዲሁም የብርቱካን ሐሰተኛ ዶክመንተሪን ጨምሮ ድርጊቱ መጋለጥ በመጀመሩ እንደሆነ ገልጸዋል። ጽንፈኛው ቡድን ዓላማ የሌለውና ህዝብን ጠላት አድርጎ እየበደለ መሆኑን ገልጸው የምጣኔ ሀብት ጥቅሙን ለመሙላት ለህዝብ ቆሜያለሁ ማለት አይሰራምም ብለዋል። የሰላም እጦት በተከሰተባቸው አካባቢዎች መከላከያ ሰራዊቱ እየፈጸመ ባለው ህግ የማስከበር ተልዕኮ ከህዝብ ከመንግስትና ሌሎች የጸጥታ አካላት ጋር በመሆን በተከፈለው መስዋዕትነት እንዲሁም በተደረገው ለአስጨራሽ ትግል ሰላም ማስፈን መቻሉንም ገልጸዋል። ኮሎኔል ጌትነት አክለውም በርካታ ታጣቂ ኃይሎች የሰላም አማራጮችን ተቀብለው መግባታቸውንም ተናግረዋል። ክብራትና ክብራን፣ አሁን ደግሞ ወደ ባህር ማዶ ዜናዎቻችን እናልፋለን። ትራምፕ በአሜሪካ ታሪክ ለመጀመሪያ ጊዜ ለመከላከያ $1 ትሪሊየን በጀት መጠየቃቸው ተሰምቷል። ፕሬዚዳንት ዶናልድ ትራምፕ በአሜሪካ ታሪክ የመጀመሪያ ነው የተባለውን ለብሔራዊ ደህንነት ብቻ የሚውል $1.01 ትሪሊየን በጀት መጠየቃቸው ተሰምቷል። ዶናልድ ትራምፕ ለብሔራዊ ደህንነት በሚል የጠየቁት በጀት በቀጣዩ የአሜሪካ 2026 በጀት ዓመት ላይ የሚተገበር ሲሆን ይህም አሁን ካለው አንጻር የ13 በመቶ ጭማሪ እንደተደረገበትም ተነግሯል። በአሜሪካ ታሪክ ለመከላከያ ይህን ያህል በጀት ለመመደብ እቅድ ሲቀርብም የመጀመሪያው እንደሆነ ተገልጧል። የመከላከያ በጀቱ ከሚውልባቸው ዘርፎች ውስጥ ጎልደን ዶም የተሰኘ የሚሳኤል ፕሮጀክት፣ የተለያዩ የመርከብ ግንባታዎች፣ የኒውክለር ማሻሻያዎችና የድንበር ጥበቃ ስራዎች ቅድሚያ የሚሰጣቸው ጉዳዮች ሲሆኑ የወታደሮች ክፍያም ላይ ጭማሪ እንደሚደረግ ተጠቅሷል። ከመከላከያ ውጭ የሚመደበው በጀት እንዲቀንስ ወይም እንዲቆም የተመላከተ ሲሆን ይህን በማድረግ $163 ቢሊዮን ለማትረፍ መታቀዱንም ብሉምበርግ በዘገባው አመላክቷል። ይህም እንደ ትምህርት፣ የአካባቢ ጥበቃና ለውጭ እርዳታ የሚለውን በመቀነስ እንደሆነም ተገልጧል። ይህ የመከላከያ በጀትን የመጨመርና የሀገር ውስጥ ወጪዎችን የመቀነስ ሐሳብ ተቃውሞ እየተነሳበት እንደሚገኝም ተነግሯል። የበጀት እቅዱ በተለይም የውጭ ሀገራትን ግንኙነት ሊያበላሽ እንደሚችልና በሀገሪቱ የተለያዩ ዘርፎች ላይ ችግሮችን ሊያስከትል እንደሚችልም ተመላክቷል። ክብራትና ክቡራን አብራችሁን ስለቆያችሁ እያመሰገንን አገው ሚዲያ የሚለው ዩቲዩብ ቻናላችን ሰብስክራይብ፣ ላይክ እና ሼር በማድረግ የቤተሰባችን አባል እንድትሆኑ እንጋብዛለን። በቀጣይ ዝግጅት እስከምንገናኝ መልካሙን ሁሉ ተመኘን።